ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? አማን ናችሁ? እኔ አለሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ደህና ናችሁ? እኔ አለሁ። አዲስ የሆናችሁ ለዚህ ቤት አዲስ የሆናችሁ ሰብስክራይብ አድርጉ። ያላረጋችሁ ላይክ፣ ኮሜንት፣ ሼር አድርጉ። እኔ ዛሬ ይዤ የመጣሁት አንድ ብዙ አይዲያም አላውቅም ይሄን ያክል እና ዝም ብዬ ከእናንተ ጋር አንዳንድ ነገር ላውራ ብዬ ነው። በዛ ላይም ደግሞ ብዙ ለቪዲዮ ጥራትም የለም አውቃለሁ። ሁለት ደግሞ ስፖስትም እይታ የለም። ግን ዝም ብዬ ያው አልተውም ብዬ ተስፋ አልቆርጥም ብዬ ነው እና የምሰራውና ምናልባት እድል ሆኖ ሊደርስ እይታ ሊያገኝም ይችላል ላያገኝም ይችላል። ቢያገኝም ባያገኝም ግድ የለም እና ዛሬ ይዤ የመጣሁት ለእኛ አረብ ሀገር ያለን ልጆች ማለት ነው እና ለራሳችን ነው ይዤ የመጣሁት። እሱ ምን ይመስላል? ምን ይመስላችኋል? እስኪ አስቡ፣ ገምቱ። እና አንዳንድ ጊዜ ሰው ከዚህ በፊት የሚሆን አሁን የሚሆን ድሮ አላውቅም ነበረ። ሰው አረብ ሀገር ሴት እንደ ሻማ ናት፣ እንደ ሻማ ለሰው ታብራለች፣ ለራሷ ትቀልጣለች ምናምን ስል እንዴት አይገባኝም ነበረ እና እንዴት ብዬ አስብ ነበረ። ለካስ ስኖር ገባኝ። በደንብ ነው የገባኝ። በእውነት በደንብ ምን መሰለ፣ እኛ አሁን በሚዲያም ይሁን በቤተሰብ በኩልም ይሁን ለሰው ነው የምንኖር፣ ለራሳችን መቼም ኖረን አናውቅም። በእውነት ከመቶ ቢያንስ 25% ለራሳችሁ የሚኖሩ ይኖር ይችላሉ። ሁሉም ሳይሆን 25% ምናልባት እሱም ምናልባት ማን ያውቃል እና ይኖሩ ይችላሉ። ከነም ጀምሮ ደግሞ ለሰው የምንኖር ነን እና ምን ማለት ፈለኩት፣ አሁን አንዳንድ ጊዜ በሚዲያ አሁን ለምሳሌ ዩቲዩብ አንድ ሰው ሲመጣ አንድ ታዋቂ የሆነ ሰው ሲመጣ ኦ ብለን እጅ ጨብጭበን ማለት ነው እንቀበላለን። ያ ሰው በአንድ ቀን እስከ 20,000 30,000 ሰብስክራይብ እናደርጋለን። ለአንድ ቪዲዮ ደግሞ ላይክ እስከ 20 ምናምን ሺህ ላይክ እናደርጋለን። አያችሁ የኛ ነገር እንደዚህ እናደርጋለን። ማን አረብ ሀገር ያለን ሴት ማለት ነው። እነዛ ውጪ አውሮፓ አሜሪካ ያሉት ዞር ብሎ አዩ፣ በተለይ ኢትዮጵያ ዩቲዩበሮቹ ማለት ነው። እና እንደዚህ እያደረግን እናሳድጋለን ሰው ማለት ነው። እስኪያስ በአንድ ቪዲዮ እስከ 50,000 አንድ ሰው ሰብስክራይብ እናደርጋለን። ይሄ ምንድነው? እኔ ምን ለማለት ፈለኩት፣ ለራሳችን ቢሆን እርስ በርሳችን እስኪ እናድጋለን፣ በቃ እጅና እጅ ተያይዘን አብረን እናድጋለን የሚል ሰው የለም በፍጹም። ይሄ ምንድነው? ለሰው በቃ እኛ ለሰው ነው የምንኖረው እንጂ ለራሳችን አንኖርም። የሁላችንም ልብ ውስጥ የሁላችንም ምኞታችን ምንድነው? ራሳችን ለመለወጥ ነው አይደለም? ራሳችን እኮ ብንለወጥ እኮ ደስ እኔ በራሴ በኩል ከሆነ ራሴ ብለወጥ እንደ ሰው ብሆን ደስ ይለኛል። እና ለሰው ነው የምንኖረው እኛ እና እርስ በርሳችን እኔም አንዱን ሰብስክራይብ አድርጌ አንዱም ደግሞ እንደዚህ ቢያረግ አንድ ላይ እጅና እጅ ተያይዘን እናደጋለን። አያችሁ አሁን በዚህ ሰዓት ኢትዮጵያ ያሉ ዩቲዩበሮቹ በእውነት ነው የምላችሁ፣ ታውቃላችሁ እናንተም ይሄን የሚለው የለም እና ከመንግስት ሰራተኛ በላይ እነሱ ያሉበት እነሱ ተከራይቶ የሚኖርበት ከመንግስት ሰራተኛ በላይ ያንን እንትን የሆነ ቤት ነው። በቃ የተሻለ የሆነ ቤት ነው። የተሻለ ነገር ልብስ ነው የሚለብሱት የተሻለ። እኔ በእነሱ ህይወት ደግሞ ቀኝ እንትን ሆኜ አይደለም ግን የምናየው ነገር የምንሰማው ነገር እኔ ማወራው እንጂ የነሱ ኑሮ እኔ አገባኝ። ይለወጥ ደስ ይለኛል። ሰው ስለወጥ የማይወደው ሰይጣን ነው እንጂ እኮ የሰው ልጅ እንዴት አይወድም? ደስ ይለኛል። ግን
እኔ ማለት የፈለኩት ለራሳችን ለምን አንለዋወጥ? መቼም ከ16 ዓመት ቤታቸውን ከ16 ዓመት ከ6 ማለት ከ16 ዓመት በላይ የሆነንን አይደለ ሁላችንም አረብ ሀገር የመጣን ማለት ነውና መተን እስከ 30 ዓመት እስከ 25 ዓመት ምንሰራው ማለት አይደለ እዚህ ሀገር ማለት ነው። እና እንደዚህ ሆነን ነው የመጣን ማለት ነው አረብ ሀገር ማለት ነው። ማለት አሁን የሁላችንም ዓመት እስከ 30 በላይ ወይም እስከ 25 ዓመት ድረስ ይቆጥራል አረብ ሀገር ዝም ብሎ እንደዋዛ ይቆጥራል። ግን እኛ ግን ለሰው ብለን ነው የምንኖረው እንጂ ለራሳችን አንኖርም። ለራሳችንማ ብንኖር ድሮ ነው እንደ ሰው ሆነን ተለውጠን ለራሳችን የሚለው ኑሮ ኖረን ለራሳችን የሚለው ቤት ገዝተን ምናምን አድርገን እንኖራለን። ግን ምንድነው ለሰው ነው የምንኖረው? ለምን? በእርግጥ ልክ ነን። ያው እነሱ ኢትዮጵያ ሆኖ የሚሰራው ቪዲዮ እይታም ይሁን ያንን ለማየት ሁላ ያምራል። አለባበሳቸውም ይሁን ምንም ይሁን ከኛ እንትን ይላል የተሻለ ይላሉ። ምክንያቱም እኛ የማዳም ቤት ከዩኒፎርም ጋራ ዩኒፎርም ነን፣ ከኩሽና ጋራ ኩሽና ነን። ማን ያያል? እኛን ማን ያያል? ድሮስ ሲጀመር ማን ያውቃል? ስለዚህ ለራሳችን ብንኖርስ አንዱን ሰብስክራይብ ቢያረግስ በቲክቶክም ቢሆንም ፎሎ አድርጎ ምናምን ሆኖ ብንለዋውጥ እጅና እጅ ተያይዘን ማለት ነው። እና አሁን ራሱ ቲክቶክ የሚሰሩት ቲክቶከሮቹ ምን ይሆናሉ? አሁን ዩቲዩብ ይመጣሉ። ምክንያቱም መቼም የሰው ልጅ ለውጥ ኖሮ ነው እንጂ ለውጥ ባይኖር አይመጣም አይደል? እና ቲክቶክ እንኳን የሚሰሩ አሁን ወደ ዩቲዩብ ነው የመጡት። የሚገርማችሁ ነገር እኮ እኛ አረብ ሀገር ሴቶች ብቻ አይደለንም እኮ ወይስ ኢትዮጵያ ያሉ ሰው ብቻ አይደለም እኮ ይሄን ዩቲዩብም ወይ ምናምን የሚሰሩት ማለት ነው። ግን አሜሪካ አውሮፓ ቁጭ ብሎ ድሮ ማለት ነው አሜሪካ አውሮፓ ስል በቃ የሆነ ሳይሰሩ እንደ ቅጠል ብሩ ከሰማይ ወደ ታች እንደ ዝናብ የሚወርድ ነው የሚመስለው። ግን ሰርቶ ነው የሚያገኙት። በእርግጥ ግን እነሱ እንኳን እዛ ሆኖ ተቀምጦ ወደ ዩቲዩብ ነው የመጡት። ዩቲዩብ ነው የሚሰሩት። አሁን ማንኛውም ዩቲዩብ ቲክቶከሮቹ ዩቲዩብ ነው የሚመጡት። እና እኛ ለምን ይሄ ዩቲዩብ አይደለም? እኛም አለ አፕሊኬሽን የሁላችን ስልክ አለ አይደለም? እግዚአብሔር ይስጣት የማዳም ዋይፋ አለ። ስለዚህ ለምን ያለው እድል ተጠቅመን በቃ የሆነ እስከ 1000 ለምን አይሆንም ተከታታይ እሱን አግኝተን በሷ ቤት ቁጭ ብለን ሰርተን በነፃ ዋይፋ ተጠቅመን በሀገራችን ደግሞ ገብተን በቤታችን ይሁን በምን በፍራንክም እንደ ሰው በፍራንክም ይሁን በሰርፕራይዝም ይሁን በምንም አስተማሪ ነገርም ይሁን ቪዲዮ ሰርተን ጭነን ለምን ውጤታማ አንሆንም? ለምን የሰው ብቻ ለሰው ብቻ ነው የምንኖረው? እስከ መቼ ነው ለሰው የምንኖረው? እና እባካችሁ ለራሴ አርጉ፣ ለራሴ ሰብስክራይብ ብቻ እኔን ብቻ አርጉ ማለት አይደለም። ግን ለምን ተያይዘን አናድግም? ተያይዘን ለምን አንለወጥም ለማለት ያክል ነው። እና ከዚህ በኋላ ደግሞ ያለው ነገር ቪዲዮ እሰራለሁ። ምናልባት እይታ ካለ አሁንም ደግሞ እይታ ከሌለ እቆርጣለሁ። በእውነት ነው የምላችሁ። ከዚህ በፊት እስከ 3-5 አካውንት ነው የከፈትኩት። እለቃለሁ፣ እይታ አያገኝም። ድሌት አደርጋለሁ፣ አጠፋለሁ። ከዛ ሌላ ከፍታለሁ። ከዛ ደግሞ ሌላ ሲከፍትም ሌላም እይታ አያገኝም ማለት አይኖርም። ከዛ ምን አደርጋለሁ? ድሌት አደርጋለሁ በቃ። ስለዚህ ለምን አብረን ለምን አናድግ? እስኪ አሁንም ቢሆን እኔ በራሴ በኩል ከሆነ ተስፋ አልቆርጥም። ልሞክር፣ እድልን ልሞክር። ከሆነ ይሆናል፣ ካልሆነ ደግሞ እግዚአብሔር ባለው ነገር እኖራለሁ። ምን ችግር አለ? ግዴታ በዩቲዩብ ካልኖረሽ ዩቲዩብ ሰርተሽ ካልለወጥሽ ያለው ነገር የለም። እና ደግሞ ባገኘው ደግሞ ውጤት ያን አሁን እንዴት ነው አንድ ሰው ሰርቶ ውጤታማ ሲሆን ደስ ይላል አይደለ? ግን እኔም እንደ ሰው
ሰርቼ በዩቲዩብም ይሁን በጉልበትም በምንም ይሁን ሰርቼ ውጤታማ ሲሆን ደስ ይላል። ለራስም ለወገንም ደራሽ ይሆናለሁ። በቃ ስለዚህ እስኪ ለኔ ብቻ ሳይሆን ለራሳችሁም ቆም ብላችሁ አስቡ። እኔንም ሰብስክራይብ አድርጉ። በቃ አንድ ላይ እናደጋለን ለማለት ነው። ምን ለማለት ነው የፈለኩት? ብዙ ነገር አለ ማወራው ነገር፣ እሱን በቀጣይ እለቃችኋለሁ። ምክንያቱም የአሁኑ ቪዲዮ እይታ ካለ ሙሉ በሙሉ ወደ ያንን ኢትዮጵያ ኑሮ አረብ ሀገር ኑሮ እንዴት ነው፣ እንዴት መለወጥ እንዳለብን፣ እንዴት ሆነን ነው መኖር የምንችለው፣ ኢትዮጵያ ሄደን ምን ሰርተን ነው የምንኖረው፣ ምን ሰርተን ውጤታማ ያደርጋል የሚለው ነገር በቀጣይ ቪዲዮ እሰራለሁ። ይሄ ምናልባት እይታ ካለ ሌላ ቪዲዮ እሰራለሁ። እይታ ከሌለ እተዋለሁ። ምን ድካም ነው ትርፉ ምን ይሰራል? በእውነት አሁን ይሄን ቪዲዮ ስንት ደቂቃ ነው? 20 ደቂቃ የማይሞላ ቪዲዮ በእውነት ጎሮሮዬ ሁላ ደረቀ። አንዱ ስልኮ አንዴ ሳወራ አንዴ ይበላሻል፣ ድሌት አደርጋለሁ። አንዴ ሳወራ ደግሞ ወይ ደግሞ በዛ ላይ ጥራት ይጠፋል። አንዴ ደግሞ እንትን ይሆናል። እንዴ ምን ወጣኝ? አንዴ እኔ መቼ አነሰኝ? የሴትዮ ቤት ስራ ድካሙ መቼ አነሰኝ? ከሱ ጋር ደግሞ ልገላባብጥ እንዴ ድራሹ ይጥፋና። በእውነት በጣም ነው የሚያስጨንቀው። እግዚኦ በእውነት ጠንካራ ናችሁ። በተለይ የድሮ ዩቲዩበሮቹ በጣም ጠንካራ ናችሁ። በእውነት ነው የምር ነው የምላችሁ ማለት ነው። ምክንያቱም ብዙ ድካም አለ። እኔ አሁን እቺን ቪዲዮ ለመጫን ማለት ነው ብዙ ድካም ብዙ ቅዱስ መንፈስ ይዋሃደኝ ካለ እና እኔ ይህን ቪዲዮ ስጫን ብዙ ድካም ነው በእውነት። ገና ሂደት አለ ገና ምናምን አለ። ግን በዛ ውስጥ አንዴ ሳወራ ቋንቋ ምናልባት ለኔ ሁለተኛ ቋንቋ ስለሆነ ይሆን ይችላል። እኔ እንጃ። ብቻ ግን ለኔ ነው የከበደው ወይስ ለሰው ሁሉ ይከብዳል? እኔ እንጃ። ማርያምን በጣም ነው የከበደ። ከ3 ከ4 ሰዓት በላይ የፈጀኝ ይሄ 20 ደቂቃ ለመቀረጽ። እንዴ የሚሆን ከሆነ የሚሆን ከሆነ እሰራለሁ፣ የማይሆን ከሆነ እተዋለሁ እንጂ ምን ወጣኝ ድካም። በእውነት እንዳልኳችሁ ጎሮሮ ደረቀን ማርያምን። እንዴ እንደዚህ ሆኜ እንደዚህ ደክሜ እይታ ደግሞ ወይም 4 ሰው 5 ሰው ለማየት እኔ ምን ወጣኝ እንዴ? በእውነት ያናንተ እና እባካችሁ ምናልባት ማን ያውቃል እንደ ሞት እድል ማለት ነውና እድል ደርሶ የኔም ቀኑ ደርሶ ከሆነ ምናልባት እይታ ካገኘ እባካችሁ ሊለመናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ እንዳልኳችሁ ማለት ነውና ኮሜንትም አድርጉ እሺ። ይሄን ኮሜንት አይቼ ደግሞ በርቺ ጠንክሪ የምትሉ ከሆነ ደግሞ ሌላ ቪዲዮም እሰራለሁ። እንዳልኳችሁ አስተማሪ ነገር ያለው የሆነ ነገርም ካለ እሰራችኋለሁ። ደግሞ እግዚአብሔር ከፈቀደ ሀገር ገብቼ ደህና ነገርም እሰራለሁ እሺ። እና ስለዚህ ለጊዜው በዚህ ይበቃል ለዛሬ ማለት ነውና ጎሮሮ ይደረቀኝ በእውነት ወይኔ ጉንፋን የያዘ ሰው ሆነ በእውነት። እንዴ ምን ወጣኝ? ወይኔ ጉዴ ማርያምን። ይሄን ቪዲዮ እስከ 30 ደቂቃ እስከ 40 ደቂቃ እነሱ እንደዚህ ደክሞ ሲሰራ እኛ እንዴት አድርገን ነው የምናየው ታውቃላችሁ? ወደፊት እንሻታ ታርገን በጫፍ ላይ ያለ ፕራንክ ከሆነ ፕራንኩ የተጀመረበት ፓርት ሄደን ነው የምናየው። ወይኔ ጉዴ በእውነት ነፍሴ ማር ወሬው በጣም ድካም ነው ድካም እንዴ ስንት ድለት አደረኩት መሰላችሁ? ማርያምን እንዴ አረጋለሁ ይበላሻል ወይ ትክክል አይደለም ምናምን። አሁንም እኮ የተበላሸው ሳይኖር ቀርቶ አይደለም እኮ አለ አውቃለሁ፣ ሙልት ብሏል። ግን የተበላሸም ካለ በቋንቋ ምክንያትም ደግሞ የተሳሳትኩኝ ካለ ከልብ ይቅርታ እጠይቃለሁ። ይቅር በሉኝ እላችኋለሁ። በቀጣይ ቪዲዮ እንገናኛለን። ፈጣሪ ሀገራችን ሰላም ያደርግልኝ። ሰላም ቆዩ፣ ደህና ቆዩ። ባይ። በዛ ላይ እይታም የለም። በእርግጥ ሾርት ቪዲዮ ስለቅ ትንሽዬ እይታ አለ፣ ግን በትልቁ ቪዲዮ ስለቅ
ቪዲዮ እይታ የለም በፍጹም። እና እባካችሁ ልለምናችሁ ሰብስክራይብ አድርጉ። ደግሞ አሁን 500 ሰብስክራይብ ሞልቼዋለሁና ሞልቷል ማለት ሞልቷልና እግዚአብሔር ደግሞ ከፈቀደ ወደ 50K ወደ 500K እንዲደርስ ይደርሳል ማለት እርግጠኛ ነኝና እና እባካችሁ እስኪ 1000 ይሙላ። እስኪ ሰብስክራይብ አድርጉ እባካችሁ።